ደሞ ሰላም ትኛለሽ እኔ በጣም ይቅርታ ሰላም ትኝ አታፍሪ ባለጌ ነሽ እሺ የተዋረድሽ ዝም ይባክሽ አንቺ ነሽ እኔን አህያ ብለሽ የምትሳደቢው ባኛል ቆንጆ ውሻ ነው ካረክሽ ይቅርታ እሺ ይቅርታ ማድረግ እሺ በማርያም ምን ያደርግልኛል እኔ በዛን ሰዓት ነበረ ዞር በይ ተነሺ ሰላም ቤተሰቦች እንዴት ናችሁ ስለኔ እንደመረራችሁ በጣም አቃለሁ ሁላችሁም ስለኔ ጉዳይ በጣም ሁላችሁም መረራችኋል ብዙ ነገር ስትሉኝ ነበር ብዙም እየሰደባችሁኝ ያላችሁ ብዙ ነገር ያላችሁ እኔ በእናንተ ቦታ ብሆን ልክ ናችሁ ሁላችሁም ያላችሁት ነገር የምታወሩት ነገር ሁሉ ልክ ነው እኔ በርግጥ በጣም በድያለሁ አስቀይሜያለሁ ሁሉንም ሰው ይሄ ነው የሚባለው ሁሉንም ሰው አስቀይሜያለሁ ያላስቀየምኩት ሰው የለም ያላስከፋሁት ሰው የለም መጀመሪያ ግን ያስከፋሁት የኔን ቤተሰብ ነው እንደዛ በማረጌ ከሁሉም በላይ ያስከፋሁት የኔን ቤተሰብና የፈጠረኝን አምላክ ነውና ባደረኩት ነገር በሁሉም ነገር በጣም ተጸጽቻለሁ በጣም ለቤተሰብ ነውና በጣም አዘኛለሁ እናም በተለይ ይርኔ ላይ ባደረኩት ነገር በሰዓቱ ስሜታዊ ሆኜ ስለመጣይ ምናምን በቃ አላቅም በጣም ተናድጄና እልህ መጋባት ሆነበርኩኝና በዛ ምክንያት በቃ እሱንም ያስደብደቤ ለከፋ ደረጃ ሆስፒታል ገብቶ የሌላ ነገር እንዲፈጠር አድርጌያለሁ በዛ ደግሞ በጣም ልቤ ተሰብሯል በእውነት ሁላችሁም እንደምትሉት አይነት ሰው አይደለም ግን አንዳንዴ ነገሮች በቃ እኛ ባሰብናቸው እኛ ባቀርናቸው ልክ አይሄዱ ነገሮች የሚሄዱት በራሳቸው ቅድና በራሳቸው ነገር ነውና ነገር ይወልዳል ነገርን እየወለደ ነገር ወደዚህ ወደዛ ያለ በጣም ወደ ከፋ ደረጃ ይጃለሁ ያን በማድረግ ደግሞ በጣም አሁን ላይ ተጽጽቻለሁ በእውነት ልቤ ተሰብሯል በጣም አዝኛለሁ በይቴ ላይም በይርኔ ላይም ባደረኩት ነገር ዴቭንም ራሱ አክብሬ ያላናገርኩትም በዛ ነገር በጣም አዝኛለሁ በእውነት እና እናንተ ቤተሰቦች እንድታቁልኝ የምፈልገው በጣም እውነት ስላደረኩት ነገር ስለሆነም ነገር በጣም ከልቤ ይቅርታ ጠይቃለሁ እና በጣም እንደናት ሳላከብራት እውነት የሚገባትን የእናትነት ወግ ሳልሰጣት የይርኔን እናት በማስከፋቴ ደግሞ በቃ ከሁሉም የባሰ በጣም አዝኛለሁ ምክንያቱም እሷ እናት ናት እናትን እያየው እኔም እናት ወልዳኛለች እናት ሆና ሳለች አላከበርኳትም እልህ ይዞኝ ነበር እልህ በጣም ተናንቆኝ ነበርና ያን በማድረጌ በጣም ልቤ ተሰብሯልና የይርኔን እናት ደውዬ እዚህ ቦታ ጠርቻታለሁኝ እናም ይቅርታ ልጠይቃት እፈልጋለሁ በጣም አስቀይሜያታለሁ ከሁሉም በላይ በደል የሚበዛው የሷ በደል ነው እሷን በጣም በድያታለሁ በእውነት በጣም በድያለሁ እንደ እናት ክብር አልሰጠዋትም ስለምጠይቀኝ ነገር ራሱ እሺ ማለት ነበርብኝ ምን እንዳስጨፈነኝ ራሱ አላቅም ግን በቃ እና እስቲ እሺ ብላኛለች ግን ተረጋግታ አይደለም ያናገረችኝ በዛ ደግሞ አዝኛለሁ እስቲ ምናልባት የከፋም ነገር እንዳይኖር ብቻ ስትመጣ የምናየው ይሆናል ቤተሰቦች እስቲ እሷ ትምጣና ያለውን ነገር እናያለን ግን በስተመጨረሻም እንድታቁልኝ የምፈልገው ነገር እኔ እንደምታስቡት እናንተ እንደምትሉት ክፉ ሰው አይደለም እውነት የውስጤን የልቤን የሚያውቀው ፈጣሪ ብቻ ነው እና እኔ በቃ ለእህቴ ልጅ የተሻለ ህይወት ስለምመኝ እነሱን ገፍቼ እነሱን ቢካሉ ሳም ቢያትልም እነሱን በቃ ይቅር ከኛ ጋር አትምጪ ካሏት እሺ ትለኛለች በሚል ቢል ነበር የጀመርኩት ነገር እየወለደ ተጋባን እነሱም ለያዛቸው እኔም ለያዘኝ ከዛ ነገሮች ወደ ከፋ ነገር ሄዱ እኔም በዛ ነገር ደግሞ በጣም አዘንኩኝ በቃ እንዳለ አዝኛለሁ በተለይ ደግሞ የይርኔን እናት በጣም ነው ያስከፋዋት እናቱና እግሬ ላይ ወርቃ ስትለምን እንቢ በማለቴ በጣም ልቤ ተሰብሯል ያም አልፎ ተርፎ ለተጋብቼ እሱን አስደብድቤ አሳስሬ ምን ብዬ ያን ሁሉ በደል በቃ እንቅልፍ ነሳኝና ተረፈደ ወዲም ቢሆን ገብቶኛልና ይቅርታ ልጠይቃት ደውዬ እዚህ ቦታ ጠርቻታለሁ እውነት አክብራይ የምትመጣ ከሆነ ስለመምጣቷ ከልቤ ነው ማመሰግነው ምክንያቱም የትኛውም እናት እንደዛ ተረቅጣ አትመጣም እየመጣች ነው እስቲ ተናዳለች እና ቤተሰቦች ከኔ ጋር ሆኑ በጣም እየከፋኝ ነው እስቲ ማዘር ሰላም ነው ደሞ ሰላም ትኛለሽ እኔ በጣም ይቅርታ ሰላም ትኝ አታፍሪ ባለጌ ነሽ እሺ የተዋረድሽ ዝም ይባክሽ አንቺ ነሽ እኔን አህያ ብለሽ የምትሳደቢው ልጄ እስከ ዛሬ ድረስ ሳሳድገውና እዚህ ሳደርሰው ማንንም እኔን ቀና ብሎኝ አያውቅም እሺ በተከበርኩበት ሀገር እኔን ታዋርጂኛለሽ ማዘር በእውነት እርሶልክነት ስድ ላንቺ ደግሞ ይቅርታ ይገባሻል ባለጌ ነሽ በጣም የመጨረሻ ባለጌ ነሽ ይታወቅሻል ወይ የሰራሽው ስራ ይታወቅሻል ያደረግሽኝን ያዋረድሽኝን ከሰው በታች አንቺ እኮ እኔ እናት ነኝ እናት ወልዳሻለች ብዬ ስለምንሽ እንኳን እኔን ቼክ ልታደርጊኝ አልቻልሽም ባለጌ ነሽ በጣም
ባለጌ ነኝ። ልጄን አንቺ እንደዛ ባንቺ ምክንያት እኮ ነው ታሞ ሆስፒታል እስከሚገባ ድረስ የደረሰው። ባንቺ ምክንያት ነው ከጓደኞቹ ዝቅ ብሎ እንዲሄድ አደረግሽው። ታውቂያለሽ አይደለ? ይሄን ያህል ሞራሉ እስከሚነካ ምን በወጣው እኔ እንደጀመርሽው አትጨርሽም ነበር። ማን ስለሆንሽ ነው አንቺ? ማን ስለሆንሽ ነው? ከዚህ በላይ አንቺ ከሌላ ሰው ጋር ተስማምተሽ እንዴት እንደምትኖሪ ታውቂያለሽ? በዚህ ባህርሽ ማን ነው የሚያውቅሽ? በጣም ባለጌ። ዛሬ እስቲ ይግባሽ አንቺ ባለጌ ልጅ ነሽ። በጣም ባለጌ ነኝ። ልክ ነዎት ማዘር፣ በጣም ባለጌ ነኝ እኔ። ማን መክሮሽ ነው የመጣሽው? ጭራሽ እንደው ይቅርታ የሚባለውን ቃል አውቀሽ የመጣሽው ማን ነግሮሽ ነው? ይቅርታ የሚባለውን ቃል ሲጀምር ታውቂያለሽ አንቺ ምን ማለት ነው? እኔ እንደዛ ስለምንሽ እንደዛ እግርሽ ላይ ወድቄ ተደፍቼ በዚህ እድሜ ስለምንሽ ምንድነው ያልሽኝ? ምንድነው ያልሽኝ? ይቅርታ እርሶም ከሱ የባሶት ነው ብለሽኝ እኮ ነው ለኔ መልስ የሰጠሽኝ። ለኔ የማይገባኝን ጭራሽ ደግሞ አህያ ትይዋለሽ። እሱ አህያ አይደለም የኔ ልጅ፣ ቆንጂዬ ልጅ ነው። ታውቂያለሽ ደግሞ። ልክ ነው ተሱ። እኔ በጣም በድያለሁ። ምን ሰምተሽ ነው ዛሬ? ምን አውቀሽ ነው? ምን ተረድተሽ ነው? ምን ገብቶሽ ነው የመጣሽው? ንስሓ መግባት እንዳለብሽ እሺ፣ ንስሓ መግባት አለብሽ። ንስሓ መግባት አለብሽ። በደንብ ይግባሽ። በጣም አስቀይሞታለሁ። ምንድነው አንቺ እህት የለሽም? ወንድም የለሽም? ቤተሰብ የለሽም? እናት የለሽም? ትንሽ አይሰማሽም እንዴ? አታፍሪም? ምን ማለት ነው? ከጓደኞችሽ አንቺ በምንድን ነው የምትበልጪው? ከነሱ በምንድን ነው የምትበልጪው? እኔ እንደዛ ብርክክ ብዬ ልጄ እባክሽ ተይ ስልሽ አይደል? ዝም በይ አንቺ በጣም ባለጌ ሰው ነሽ። ተጠጥቻለሁ። በቃ እርሶ ይማሩኝ። የዛሬን ብቻ ይቅር ይበሉኝ። ምን ነው ከዚህ በኋላ ያ ሁሉ ሰዓት ያ ሁሉ ጊዜ የተቃጠለው እኮ ባንቺ ምክንያት ነው። ባንቺ ምክንያት እኮ ነው ልጄ የታመመው። እኔ ሳሳድገው እስቲ እስከ ዛሬ ድረስ አሳድገው እኮ ታሞብኝ አያውቅም። ጭንቅላቱ እስከሚነካ ድረስ ልጄን ስራ ሁሉ እስከሚበላሽ ድረስ ማን ስለሆንሽ ነው አንቺ? ምንድን ነሽ አንቺ? አይደለሽ ነው ወርቃለሁ። በእውነት ይቅርታ፣ በጣም በድዬዎታለሁ። አስመሳይ ከረፈደም ቢሆን ገብቶኛል። እሱ ይቅር ይበሉኝ። ከረፈደም ቢሆን ገብቶኛል። ተይ፣ በጣም ባለጌ ልጅ ነሽ። ባለጌ ነኝ። አሁን ባለጌ ነኝ። ማረባ ነኝ። ሰው ሳደባለሁ። ሰው አላከብርም። ለምን? ምንድን ነሽ አንቺ? ከማን በላይ ነሽ? ምን ስለሆንሽ ነው የምትሳደቢው? ስድብስ ለማን ምን አስፈለገ? የሰው ልጅ የሆነ ሰው እኮ ይቅር ሲባል እሺ ብሎ ዝቅ ይላል። ቢያንስ ለኔ ለእናቱ እሱንስ ናቂው። እሺ ባለጌ ነው፣ ጎረምሳ ነው፣ ሁሉንም ነገር ብለሽዋል። የማይገባውን ስም ሰተሽዋል። ለኔስ እኔ እኮ በተከበርኩበት መንደር ላይና በተከበርኩበት ሰፈር አካባቢ ላይ እኮ ነው ያዋረድሽኝ። ታውቂያለሽ አይደል? ባንቺ ምክንያት ስንት ሰው ነው ያቃየ የጎሪጥ ያየኝ። ታውቂያለሽ? እቺ እኮ ናት የእድሜ እናት እስከምባል ድረስ። ምን ስለሆንሽ ነው አንቺ? ማን ስለሆንሽ ነው? ማን ስለሆንሽ ነው? ተጽቻለሁ በጣም እና እናንተ እንድትምሩኝ ነው የምፈልገው። ምንድነው አንቺ? ይገባሻል? ከዚህ በኋላ ይገባሻል ወይ? የሚገባሽ ሰው አይደለሽ ማለት ነው። ይገባኛል። እውነት ይኸው በጣም በማርያም በመታመን በጣም አስመሳይ ሰው ነሽ። አስመሳይ ነሽ በጣም። እኔ እናቱን ያላከበርሽ በዛን ሰዓት ዝቅ ብዬ ጉልበት ስር ስለምንሽ እንደ ውሻ እኮ ነው ያየሽኝ። እንደ ውሻ። እኔ ላንቺ ውሻ ነኝ? የተከበርኩ ሰው ነኝ። በሰፈሬ በአካባቢዬ በልጆቼ የተከበርኩ ሰው ነኝ። የተከበርኩ ሂጂና ጠይቂ እነማን ጋር እንዳለው። እና ምን መስሎሽ ነው ዛሬ መጥተሽ ይቅርታ ለኔ መሽቁርታ የምትይው? ምን ስል ጅብ ካለፈ ውሻ ጮኸ የሚባለውን ታውቂያለሽ? ምን ያደርጋል? ያኔ ነበር አልሞ መደቆስ። ያኔ ነበር ይሰማኛል ብለሽ ያኔ ነበር መስተካከል የነበረብሽ። አሁን አንቺ ከዚህ በኋላ ላለው ትውልድ፣ ላለው ህፃናት፣ ላለው ሰው ምን አይነት ባህሪ ነው ይዘሽ የምትንቀሳቀሽው? እኔስ ግድ የለኝም። እኔስ ይሸከመዋለሁ፣ ልጄም ይሸከመዋል። ችግር የለውም። ግን እንዴት ይታሰባል? እንዴት ይታወቃል? ቤተሰቦችሽ ቢሆኑስ ምን ይሉሻል? አሁን ገና ነው ራሴን ማዋረድ የገባኝ። ገና አሁን ነው ራሴን ልክ አይደለም። ከራሴ ጋር ለነበርኩት ሰይጣን ምን ውስጥ እንደገባው አላውቅም። ምን ነገር ጭንቅላቴ ውስጥ እንደገባው ሲናገሩሽ ካፍሽ የሚወጣውን ቃላት አላውቅም። ሰይጣን ይስፈርብኝ ሲጀመር ነው ያላውቅም። ሰይጣን የለም፣ ሰው ራስሽ ነሽ ሰይጣን። አንቺ ነሽ። እኔ ነኝ። ልክ ነው። ምንም የሰው ሰይጣን የለውም። ራስሽ ነሽ ሰይጣኑ። አንቺ ነሽ። አንቺ አይደለሽም።
አንቺ በሰዓቱ አንቺ ምንም ቢሉኝ ይገባል። አሁን ሲያዩሽ ሰው ነሽ። ትንሽ ቆይተሽ ደግሞ ሌላ ነገር ምንም ቢሉኝ ይገባኛል። ምንም ቢሉኝ ይገባኛል። በእውነት ብቻ ውሻ ነው ካያረክሽ ውሻ ይሻላል። እሺ ይቅርታ ማዘር፣ እሺ በማርያም ይቅርታ። ምን ያደርግልኛል? እኔ በዛን ሰዓት ነበረ ዞር በይ ተነሺ፣ ተነሺ። እኔ እንዳንቺ አይደለሁም። እኔ እንዳንቺ አይነት ሰው አይደለሁም። ልክ ናችሁ ሁላችሁም። ከኔ ተሻለ እኔ ክፉ ነኝ። እኔም ክፉ ሰው ገጥሞኝ ነው እንደዚህ ሆንኩት። ወድጄ አይደለም። ክፉ ሰው እዚህ ከተማ ላይ የለም። ራሳችን ክፉ ካልሆነን በስተቀር ክፉ አስተሳሰብ በራሳችን ከሌለ በስተቀር እኛ ክፉዎች አይደለም። እንዴት እንደዚህ ታያለሽ አንቺ? አይለመደኝም። እንዴት እኛን ማክበር የለብሽም? ለምን ማክበር ነበረብኝ። በእውነት አጥፍቻለሁ ለሁሉም ነገር። በሌላኛው እኔን ክፉ ያንኩት ልጅስ አሁን እኮ ታሟል እኮ። የእሱን ጭንቅላት በምን ታክሚያለሽ? የኔ በይቅርታ ልታከም ይችላል። ግን የዛስ ከዚህ ኋላ ያለው ነገር እኔ በይቅርታ ብታከም ልጁን እንዴት ታክሚያለሽ? እኔ በሚችለው እሱ በሚፈልገው ነገር እንዴት አድርገሽ የእሱን ጭንቅላትና የእሱን አእምሮ እንዴት ትገነቢዋለሽ? ከዚህ ኋላ እሱ በሚፈልገው እናንተ በምትፈልጉት መንገድ ሄዳለሁ። በጣም ይቅርታ። እሺ ከይቅርታ በላይ ምን ላደርግ እችላለሁ? ማድረግ ያለብኝ ነገርም ካለ ንገሩኝና እኔ አደርጋለሁ። ምንም ነገር መሆን ካለበት ይቅርታ የምትይው ነገር እኔ የሚገባሽ ሰው ስለማይመስለኝ አላቅም። እኔ ለሌሎች ጓደኞችሽ ለሌሎች ሰዎች መስተካከል አለብሽ ከዚህ በኋላ። ለኔ በኔ በኩል ምንም ችግር የለም። ግን የልጄን ጭንቅላት ምን አድርገሽ የሱን ነገር እንደምትመልሺ እኔ አላቅም። በጓደኞቹ ፊት፣ በዘመዶቹ ፊት፣ በከተማው ፊት እሱን እንደዚህ ታዋርጃለሽ? ምን ማለት ነው? ማን ስለሆንሽ ነው አንቺ? ምን ስለሆንሽ ነው አንቺ? የሚገባሽ ሰው አይደለሽም ሲጀመር። የሚገባሽ ሰው አይደለሽም። የሚገባሽ ሰው ቢሆንማ ያኔ እኔ አሮጊቷ የአንቺ ጉልበት ላይ ዝቅ ብዬ ስለምን ነበር ዝቅ ብዬ ስለምን ባኮትን እርሶ ነው ልጆችን እንደዚህ የሚያረጉት? ይሄ ወጥና ብዙ ነገር ተናገርሽ። ግን እሱ ልክ እንዳልነበረ ብታውቂ ጥሩ ነው። ልክ እንዳልሆነ ገብቶኛል እና ተጽቶኛል። ልጆትንም ለዚህ ነገር ላደረጋችሁት ላወጣችሁትም ለሞራላችሁም ለሁሉም ነገር ካሳ እሰጣለሁ፣ ካሳ አደርጋለሁ። ሁሉንም ነገር በይቅር እናንተ ብቻ ይቅር በሉኝ እንጂ ካንቺ ምንድነው ካሳ መወስደው? በቃ ምንም ነገር ያወጣችሁት ወጪ ቢሆን በኔ ምክንያት የደረሰበት ይርነንም ቢሆን ድረስ ልጄ እስከሚታሰር ፖሊስ ጣቢያ ማለት ምን ማለት? ሰው ፊት ቆሞ አያውቅም። የኔ ልጅ ቆሞ አያውቅም። ሰው ፊት ላይ ቆሞ አያውቅም። አንዲት ቀን እኔ ወላጅ ትምህርት ቤት እንኳን ለሱ የጀለት አላውቅም። አንቺ ባንቺ የተነሳ እኔ ልጅ ፖሊስ ጣቢያ ይሄድ ምን አድርገን ነው? እኔ እኮ ሴት አሳደገችው ተብዬ አንድ ቀን ማንም ቀና ብሎኝ አያይም። እንደ ወንድ ያሳደግኳቸው ልጆቼ ናቸው። አንቺ ማን ስለሆንሽ ነው ልጆቼን ዝቅ ከፍ የምታደርጊው? ማን ስለሆንሽ ነው? ምን ስለሆንሽ ነው? ይቅርታ ምን ስለሆንሽ ነው? የማን ጌታ ነሽ አንቺ? ሰው አይደለሽም አንቺ። ሰው በተፈጠረበት አልተፈጠርሽም እንዴ አንቺ? ሰው አይደለሽም እና ምንድነው? እኔ አሁንም እቺ የምትቅለሰለሻትን ነገር አላምንም። የምትቅለሰለሻትን ነገር አላምንም። አሁን እኔ አላቅም። በጣም ይቅርታ። እርሶ ይቅር ይበሉኝ እንጂ እኔ ምንም ነገር አደርጋለሁ። እርሶ ይቅር ይበሉኝ። ተነሽ። በቃ ሁለተኛ እንደዚህ አይነት ነገር እንዳይለመድሽ። ልጆች እናት ነኝ። አንቺንም ይመስል ልጅ አለችኝ። ይድነቃቸውን የመሰለ ታናሽ ወንድም አለው። እኔ የልጆች አስተማሪዎች ነኝ፣ መካሪያቸው ነኝ እንጂ ሰውን የምገፋ ሰው አይደለሁም። እና ሁለተኛ እንደዚህ አይነት ነገር እንኳን በልጅ አይደለም በሌላ ሰውም እንዳይደገምብሽ። እንዴት እንደምትዋረጂ ከዚህ በኋላ። ስለዚህ ይቅር ይበሉኝ። እኔ ይቅር ብዬሻለሁ። እኔ አስታራቂ ነኝ እንጂ እኔ አገር አስታራቂ፣ የጎረቤት አስታራቂ፣ የጓደኞቼ ሰብሳቢ ነኝ እንጂ እኔ ሰውን የምገፋ ሰው አይደለም። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በእውነት ትልቅ ሰው ናችሁ። አንቺም ልጅሽም ጓደኛውም ትልቅ ሰው ናችሁ። እኔ ነኝ ከኛ እንደዚህ እንዳይለመድ። እሺ ለመደኝ። አመሰግናለሁ። በጣም እግዚአብሔር ይስጥልኝ። አመሰግናለሁ። በቃ እግዚአብሔር ይስጥልኝ። ሁለተኛ እንደዚህ አይነት ነገር ይሄንን እኔ እንዳላይ ሰውም እንዳይሰማ በአገር በጎረቤትም እንዳይሰማ። እሺ በቃ ይበቃል። በቃ እሺ። ሁለተኛ ሻይ ቡና በሉ። ሻይ ቡና ችግር የለም። እኔ አሁን የምሄድበት ቦታ ስላለ የሆነ ቦታ ደርሳለሁኝ። ችግር የለም። ሻይ ቡና ብለው ሄዱ። ችግር የለም። አትለያዩ። ሁለተኛ ፍቅር ኑሩ፣ በሰላም ኑሩ። የፍቅር ይስጣችሁ። አሜን። አገር ተረካቢ ዜጋ ሁኑ። አሜን። እኛ እድሜያችን እየገፋ ነው። እሺ እና ስለዚህ በቃ አይዟችሁ። እሺ እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። በቃ እኮ ይበቃል። ከእንግዲህ ይበቃል። በቃ
በቃ አንተ በቃ ብያለሁ እኮ እኔ አንዴ ትቻለሁ ነቂ ማሊዝም በሆዴ በቃ እግዚአብሔር ያክብሮት በእውነት ትልቅ ሰው ነው ሻይ ቡና ልበል በማርያም የሆነ ነገር ወስዶ ይሄዳሉ በእግዚአብሔር ሌላ ጊዜ ግን ያው እንገናኛለን ሌላ ጊዜ አብራችሁ አንድ ላይ በአንድ ጠረጴዛ ተገናኝተን ደስታችንን እንካፈላለን ችግር የለም ይሄ ዛሬው ድንገተኛም ስለሆነ እኔ እንትን አልላችሁም በርቱ አትለያዩ ደስታችሁን መስማት ነው የምፈልገው ፍቅራችሁን መስማት ነው የምፈልገው ሰው ሲጣላ ሰው ምንድነው ደግሞ ወቅቱ ጾም ነው ምንድነው ሰው የጾም ወቅት ላይ ይጣላል እንዴ ራ ይጣላም ይሄ ጥላቻ የሰይጣን ነው ስለዚህ እኛ ዝም ብለን ነው እንዴ መስቀል አንገታችን ላይ አርገን ምን ዞረው መስቀል እኮ ያደረግነው እኮ ምልክታችንን ይዘን ምን ዞረው ለሰላም ለፍቅር ነውና እንዳትጣሉ እናንተ ስትጣሉ ሌላ አንቺን የሚጠላ ሰው ሌላ አንቺን የጠላ ሰው ደስ ይለዋል እሱንም ደስ ይለዋል ስለዚህ በመሃላችሁ ጠላት አታስገቡ ወዳጅ ፍቅር ይኖራችሁ አትጣሉ በቃ ደህና ዋይ እሺ ደህና ዋሉ እሺ ልሸኞት እሺ ችግር የለም እሺ በቃ ወዴት እንደምትሄጂ ማላውቅም ቻው ደህና ዋሉ እሺ ደህና ዋይ እግዚአብሔር ያክብሮት ሰላም አመሰግናጆቼ እኔ እንደጠበቅኩት አይደለም በእውነት የኔና ትልቅ ሰውና ትልቅነቷን አሳይታኛለች ልቧ ትልቅ ነው በእውነት እናት ከልቧ እሷ ናት እውነት ሰው ማለት እሷ ናት የሰውነትን ጥግ ነው ያሳየችኝ በበደልኩት ባሳዘንኳት ይቅርታ ስላት እሺ እኔ ብሆን ምን እንደማድረግ እኔ ነኝ የማውቀው ግን በእውነት ትልቅ ሰው ናት ላደረገችልኝ ነገር ራሱ በጣም ከልቤ ነው የማመሰግነው እሷ አይመር ከልቧ እናት ናት እናም ደግሞ የዞርኩ ሁሉንም ላረኩት ነገር ይቅርታ ጠይቃለሁ ምክንያቱም በጣም ብዙ ነገር በድያቸዋለሁ በሶሻል ሚዲያ ነው የበደልኳቸው ሁሉ ያላስቀየምኩት ሰው የለም ይሄ ከአንድ ኢትዮጵያዊት ከምትባል ሴት የማይጠበቅ ነገር አደርጋለሁና በጣም አዝኛለሁ በተለይ ይርኔን ደግሞ እንዴት እንዳስከፋት በምን እንደምክሰው ምን ባደርግለት እንደሚሻል እኔ አላቅም ቤተሰቦች እናንተ የምታውቁት ነገር ካለ የሆነ ነገር በሉኝ እኔ ምን እንዴት አድርጌ መካስ እንዳለብኝ ምንም ማውቀው ነገር የለም ብቻ እግዚአብሔር ያውቃል የሱንም ልብ አራርቶልኝ ይቅርታ ካደረገልኝ ከሱ ጋርም በሰላምና በፍቅር እንደምንገናኝ ተስፋ አደርጋለሁ እና በጣም ጸጽቶኛል እኔ ሁሉ ነገር ግን ያደረኩት እኔ በፊት ያጋጠመኝ ነገር ነው ማውራት ራሱ ስለዛ ነገር አልፈልግም እንደ እብድ ነው የሚያደርገኝ ምን አምሮይ ስር እንደከተቱ ምን አምሮይ ስር እንደገባ ራሱ አላውቅም ያለ ማንነቴ ማንነት ሰጥቶኛልና ያ አደጋ በቃ ብቻ እግዚአብሔር ወደ ራሴ መልሰኝ እናንተም ጸልዩልኝ ወደ ራሴ ተመልሼ ሰላማዊ ሰው እንደሆነ እናንተም ጸልዩልኝ እኔም ጸልያለሁ በቻልኩት መጠን ሁላችሁንም ይቅርታ ጠይቃለሁ እግዚአብሔር እንግዲህ እሱ መጀመሪያ ይቅር ይበለኝ እናንተም ይቅር በሉኝ በእግዚአብሔር ስም ይቅርታ ጠይቃለሁ ይቅር በሉኝ በድያችኋለሁ እናንተንም በጣም ይቅርታ እላችኋለሁ በጣም በእግዚአብሔር ስም ይቅርታ ጠይቃችኋለሁ ይቅር በሉኝ እናም አመሰግናችኋለሁ ደህና ቆዩልኝ